አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሀባይቦቼ ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ይብዛልኝ። ዛሬ ደግሞ ለእናንተ ይጠቅማል ብዬ ይዤ መጥቻለሁኝ ቪዲዮ ማለት ነው ቶቼ። ዛሬ እንግዲህ ስለ ምሪት ቦታ ነው ብዙ እህቶች ጠይቀውኛል ማለት ነው ቶቼ። እና በመጀመሪያ ምሪት ማለት ምንም አያሰጋኝም ወይ ልገዛ ነበር። ምሪት ማለት ያው ህጋዊ ማለት አይደለም ወይ ብላኛለች እህታችን ማለት ነው። ምሪት መግዛት ስትገዙ ጥንቃቄ ያስፈልጋል እንጂ ምሪት ማለት ህጋዊ ቦታ ማለት ነው እህቶቼ። ይሄንም በቃ ምንም ነገር ያገኘዋል ወይ መንገድ ያገኘዋል ወይ የሆነ ነገር ያገኘዋል ብሎ ምንም የሚያሰጋ ነገር አይደለም ማለት ነው እህቶቼ። ጥንቃቄው 100% ይሄ በቃ ስጋት የማያስይዝ ነው ምሪት ማለት ነው እህቶቼ። ሁለተኛው እንግዲህ ምሪት ስንገዛ ስህተት መስራት የሌለብንን ነገሮች እነግራችኋለሁ ማለት ነው። ምሪት ስንገዛ እንሳሳታለን ባለማወቅ ማለት ነው እህቶቼ። እና እስኪ መሆን ያለበትንና ከማን ጋር ነው የምትገዙት፣ ሰውየው ማን ነው እህቶቼ፣ ይሄንን ልብ ማለት አለባችሁ ማለት ነው። እኔ ራሱ ምሪት ያው ጥሩ ነገር እንደሆነ ነበር ማቀው ማለት ነው። እና በእርግጥ ጥሩ ነው፣ ግን ተማን እንደሚገዛ ማወቅ ያለባችሁ ነገር ልንገራችሁ ማለት ነው። ተምን አይነት ሰው ማለት ነው ቶች። እና ተምሪት ቦታ ትንገዛ ብዙ ነገሮች እንሳሳታለን ማለት ነው። እና ይሄንን ነገር ልብ እንዲትሉ ልንገራችሁ ብዬ ነው። እንግዲህ ምሪት ሲመራ እነዛ ምሪት ላይ የሚመዘገቡ ሰዎች ከየት እንደሚመጡ አታውቋቸውም ማለት ነው። እንግዲህ አካባቢያቸውን ማጥናት አለባችሁ፣ ከየት እንደሚመጡ። እንዴት መሰላችሁ? ይሄንን ስላችሁ ማንኛውም ሰው ምሪት ላይ አይገባም ማለት ነው ቶቼ። ለምሳሌ የመምህር ቦታ የለውም። ለምሳሌ መምህር 1 ዓመት እዚህ ቢያስተምር ለሁለተኛ ዓመት ሌላ ሀገር ሂዶ ያስተምራል ማለት ነው። ስለዚህ ጥንቃቄ ያስፈልገናል። ያ መምህር ተገዛ ነው፣ ያ ሰውዬ የት ነው ቤቱ? ያን ሰውዬ ገዝተ ነው በፍርድ ቤት መዘጋጃ ቤት የሚያስጨርስልን ነገር አለ። ብዙ ነገሮች ስም ለማዟዟር ከየት መጥቶ ነው የሚያስጨርስልን? የት ነው የሚሰራው? የት ነው የተወለደው? ያለው ነገር ማጣራት አለባችሁ። ምሪት ሲመራ ከየትም ሀገር ለምሳሌ እኔ ሀይቅኔ ከኮምቦልሻ መጥቶ ዝህ ሊመራ ይችላል ማለት ነው ቶቼ። ከቦታ ቦታ ለምን ብትሉ እነዚህ ምሪት የሚመሩ ሰዎች እንደ መምህር እንደ ፖሊስ ወይም እንደዚህ በቃ የሆነ ያለ አይደለ እንደዚህ ፌደራል ነገሮች ናቸው። ያኔ እነዚህ ሰዎች ናቸው እዚህ ምሪት ላይ የሚመሩ ሰዎች ማለት ነው። ስለዚህ ተነሱ ስንገዛ ነገ ጧት ያንን ቦታ ገዝተነው ቤተሰቦቻችንን በጧት በማታ አግኝተዋቸው ስማችንን እንዲያዞሩልን መደረግ አለባቸውና በአቅራቢያ እነዛ ሰዎች መታወቅ አለባቸው፣ መኖር አለባቸው ማለት ነው። መዘጋጃ ቤት ሲፈልጋቸው እነዛ ሰዎች ወዲያውኑ የሚገኙ መሆን አለባቸው ማለት ነው። እና ኮሜንት ላይ ምን ብላለች አንዲት እህት፣ እኔ መሬት ለማዞር ቤተሰቦች ይፈልጉ ሰውየው ጠፋ። ገባችሁ? የገዛችሁ ሰውዬ የለም፣ ስልክ ማያነሳ ምንም አይልም። ገባችኋ? ስለዚህ የሰውዬ ግዴታ ያን ሰውዬ ስገዛው ያንን ቦታ ከምሪት ላይ ትገዛ ያ ሰውዬ መታወቅ አለበት፣ አድራሻው መታወቅ አለበት። ገባችሁ? እኛ በምንፈልገው ሰዓት መጥቶ ወይም መዘጋጃ ቤት በዚህ ቀን ትመጣላችሁ ትቀርባላችሁ በሚለን ሰዓት ሰውየው መጥቶ ያን ነገር ማስጨረስ አለበት ወይም ስም ማዞር አለበት ማለት ነው። ስለዚህ ብዙዎቻችን እንደው የምሪት ቦታ በቃ ጥሩ ነው፣ ምሪት ላይ ተወደኩ ምንም ችግር የለም ብለን የምንገዛ ሰዎች አለን ማለት ነው። እና እነዚህን ሰዎች ማወቅ አለብን፣ መጠንቀቅ አለብን። እውነቴ ነው የምላችሁ ማለት ነው። ለምሳሌ አሁን እዚህ ሁኔ እኔ ደሴ ያለ ሰው ብገዛው ያ ሰውዬ ስራ ሊኖረው ይችላል። በቃ በፈለኩ ሰዓት አላገኘውም፣ ስልኩን ይዘጋብኛል። በቃ በሆነ ነገር ሰውየው ይጠፋል። ገባችሁ? ስለዚህ እንደገና ደግሞ ፖሊስም ተቦታ ቦታ ይንቀሳቀሳል ማለት ነው እህቶቼ። ለምሳሌ አሁን እዚህ እየሰራ ከሆነ ነገው ሌላ ክልል ሂዶ ሊሰራ ይችላል። ገባችሁ? ስለዚህ ይሄንን ነገር ልብ ብላችሁ ምሪት ስንገዛ ሰዎቹን የማን ናቸው፣ ያ መሬት የምገዛው ሰውዬ ባለመሬቱ ማን ነው ብሎ ማጥናት አለበት ማለት ነው። ሰውዬው መታወቅ አለበት፣ በቤተሰብም ይሁን በሌላም ቦታ በቃ ያለበት እዚህ ቦታ አግኝቼ ሰውየውን አምጥቼ ስሜን ያዞርልኛል ብላችሁ ማወቅ አለባችሁ። ሳታውቁ በፍጹም ማድረግ የለባችሁም ማለት ነው። እና እንግዲህ ስለ ምስረታ ቦታ ማለት
ጥሩ ነው። ምንም እንደ ምስረታ ቦታ ማለት እንደ ምሪት ነው። መንገድም አያገኘውም። በቃ መብቶ የተጠበቀ ነው። ግን ምስረታ ቦታ ማለት ድሮ ቀርቷል። ይሄ ማን ነው ደርግ የሚባል በደርግ ጊዜ ነው ምስረታ የቀረው ማለት ነው። አሁን ላይ ምስረታ ቦታ በገዛው ጥሩ ነው ወይ የሚሉ እህቶች አሉ ማለት ነው። እና የምስረታ ቦታ ከተገኘ ሰው በሰውም ችግር የለውም ብገዙት እንደዚሁ እንደ ምሪቱ አሪፍ ነው ማለት ነው እህቶችና ምስረታ ማለት የድሮ ነው። አሁን ላይ ምስረታ የለም። በቃ ምስረታ ድሮ ነበረ ማለት ነው። እኛ ተተወለድን ምስረታ የሚባል ነገር የለም። ምሪት የሚባል ነው እና ምሪት ገዝተን ምንም አያሰጋንም ወይ ለምትሉ ምሪት ገዝታችሁ ምንም አያሰጋችሁም። ብቻ ስትገዙት የሰውየውን የምገዙትን ሰውዬ ማንነት ማወቅ አለባችሁ። በተለይ ጥሩ ሰው መሆን አለበት እህቶቼ። አንዳንዴ እንዴት መሰላችሁ ፍየል እንትን ወልዳ ምንድነው እሳት ወልዳ ትልሰውም ቸገራት ትተውም ቸገራት የሚባል ነገር አለና ቦታ ገዝታችሁ ስም ለማዞር ተመጥፎ ሰው ጋር ታጋጠማችሁ ከባድ ነው። አትተውት፣ ብር ከፍላችሁበታል። ገባችሁ? ሌላ ሂጅ እገዛለሁ እሱ ቢቶ ብላችሁ አትሉ፣ ብሩ ተከፍሏል። መዘጋጃ ቤት እናቀረብ ስትሉት የማይቀርብ ሰው አለ። ጠፋኝ በቃ ተቤተሰብ ጋር ሰውየው ቢፈለግ ጠፋ። እንግዲህ ተገዝቶ ብሩን በአካውንቱ ገብቶ ምን ብሎ ስም ለማዞር የለም ማለት ነው። ሰውየው ጠፋ አለች ማለት ነው እህታችን። እና ስለዚህ በቃ መሬት ሲገዙ ቦታ ሲገዙ እህቶቼ ጥንቃቄ ማን ነው ሰውየው፣ በቃ ማን ነው ይሄ ሰው ብላችሁ በደንብ ጥንቃቄ መውሰድ አለባችሁ ማለት ነው። እንግዲህ ወደ ምሪት እንደዚሁ ምሪት ማለት ህጋዊ ነው ወይ ችግር የለም ወይ ለምትሉት ምንም ችግር የለም፣ መግዛት ትችላላችሁና ደግሞ እንደዚሁ ደግሞ ምን ብላችሁኛል? ለዚህ ቦራ ሚዲያ የተመራው ላይ የተከለለው ላይ ቤት የተሰራ ቤት አለ። እሱን መገድም ታላገኘው ምሪቱ ውስጥ ተሆነ ማን ነው የሚወስደው እና ደግሞ እንዴት ነው የሚሆነው የሚባላል እህቶቼ። እንግዲህ ያ ባለመሬቱ ባለአረንጓዴ መሬቱ የሚጠበቅለት የአንድ ሰው መብትና የሁለት ሰው መብት ሊጠበቅለት ይችላል። ሲጠበቅለት ያ ቤት የሚሆነው ወደ ሰውየው ነው ማለት ነው። ያው ወጫችሁን ያስገባላችኋል እንጂ ወጫችሁን ያስገባል ሰውየው። መሬት ተሆነ ቤት አለው ቤቱ ይጠበቅለታል ማለት ነው። ቶች የሚጠበቅለት ነገር አለ እዚህ ላይ ላይገባችሁም ይችላል ማለት ነው ቶችና እና ደግሞ እንደዚህ ተሰርተው መንገድ ታለፈ አንድ ቤት ተሰርቶ መንገድ ታለፈ አይፈረስም፣ ይጸድቅለታል። ይጸድቅና ያ ቤት አይፈረስም ሳይሆን ልክ ፕላንና ካርታው እንዲወጣለት ያንን ቤት ያፈርስና አዟዙሮ ልክ እንደ ፕላኑ አዟዙሮ ይሰራል። ግን ተዛው ተቦታ ላይ አይለቅም። ለምሳሌ በቃ እንደኛ ማለት ነው። ለምሳሌ መሬት ተለክቶ መሬት ምንድነው መንገድ ተለክቶ በዚህም አልፏል ማለት ነው። ስለዚህ ነገ ጧት ወደ ፕላኑ ወደ ካርታው ስንደርስ ካርታው የቤቱ ፊቱ ወደ ታይ ሊሆን ይችላል፣ ወደ ላይ ሊሆን ይችላል። ስለዚህ ግዴታ መስተካከል ይመጣል ማለት ነው ወደፊት። ገባችሁ? እንጂ አጋጣሚ ሆኖ ደግሞ በዛው ሊጸድቅም ይችላል። ያኔ ያ ቤት አጋጣሚ ሆኖ ትክክል መንገድ ይዞ ሊሆን ይችላል የተሰራው ማለት ነው ቶችና ህገወጥ ሰርተን ህገወጥ ቦታ ላይ ብዙ መድከም የለብንም። ለምን መደላደል ይኖራልና። ገባችሁ? ብዙ ወጭ አታውጡ ያልኩት ለዚህ ነው። እናም ደግሞ እንደዚሁ ህግ ወጥ ሆኖ ሊጸድቅላችሁ ይችላል። ጸድቆላችሁም ደግሞ እንደዚሁ ቻንሳችሁ ከሆነ ደግሞ በዛው በጸደቀው ላይ እንዲሁ ሊኖር ይችላል ማለት ነው። አጋጣሚ ከካርታው ጋር እኩል ሊሆን ይችላል ማለት ነው አሰራሩ። እና ይሄን ነገር ልብ ማለት አለባቸው። አንዳንድ ሴቶች ያው የሚደናገሩ አለ። በጣም ብዙ ጥያቄ ነው ያለኝ። አሁን ኔትወርክ ስለሌለኝ ነው። ኢንሻአላህ ደግሞ ኔትወርክ ሲኖረኝ ዋይፋይ ሲኖረኝ እኔ ኮሜንቱን እያነበብኩኝ ወደ እናንተ መጣለሁ ማለት ነው። ኢንሻአላህ ይሄን 2 ቀን አስሞልቼ ማለት ነው ቶቼ እና ያው ትላንትና ኔትወርክ ላይ ሁኔ ወይም ዋይፋይ ላይ ሁኔ ያየሁትን ነው ኮሜንት የመለስኩላችሁ ማለት ነው ቶቼ። ኢንሻአላህ ሰላማችሁ ብዝት ይበልልኝ። ቪዲዮዬን ደግሞ እየታየ ነው አልሐምዱሊላህ። ግን ሰብስክራይብ እየጨመረ አይደለም። ሰብስክራይብ አድርጉኝ፣ ሸርም አድርጉልኝ እህቶቼ። ኢንሻአላህ እኔ በቻልኩት ደግሞ እመልሳለሁኝ። ኮሜንት ላይ ጥያቄያችሁን አስቀምጡልኝ ማለት ነው እህቶቼ። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።